ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ዓርብ አለ የሥነ ፍጥረት መካተቻ ሲል ነው። ጌታ ከእሁድ እስከ ዓርብ ሲፈጥር ሰንብቶ ዓርብ ጨርሷልና ወአመሳብዕት ዕለት አዕረፈ እግዚአብሔር እምኩሉ ግብሩ ዘአሐዘ ይግበር እንዲል አንድም የመና መካተቻ ሲል ነው። መናው ከእሁድ እስከ ዓርብ ሲወርድላቸው ሰንብቶ የቅዳሜው ዓርብ ተጨምሮ ይወርድላቸው ነበርና አንድም 40 ዘመን ሙሉ መና ከደመና እየወረደላቸው ውሃ ከጭንጫ እየፈለቀላቸው ሲመገቡ ኖረው ፊንቆን ሲደርሱ መናው ቀርቶ የእህል ተመግበው አድረዋል። ወዓርበ መና በፊንቆን ወበልኦ እክለ ፊንቆን እንዲል አንድም የሥራ መካተቻ ሲል ነው። ጌታ በዚህ ዓለም 33 ዓመት ከ3 ወር ስራውን ሲሰራ ኑሮ በዕለተ ዓርብ ፈጽሟል እና አንድም ጌታ በተሰቀለ ጊዜ ብርሃነ ፀሐይ ጠፍቷልና ወዓርበ ፋሲካ ሆሙ ለአይሁድ እንዲል አንድም ዓረበ ብነ አይሁድ ይህን ሰው ሳንሰቅለው መሸብን ተባብለዋልና በዚያው ዓርብ ተብሎ ቀርቷል። በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ መጻእኩ ሀቤከ ከመ ትወድሰኒ ዮምኒ በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ታጥቆ እጅ ነስቶ ይቆማል። ክርክር በዕለተ ሰኑይ ያልቋልና ባርክኒ እግዝእትየ የመዝገበ በረከት ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ ትባርከዋለች። ወሶበ ከመዝ ትቤልዎ እግዝእትነ ማርያም ከሰተ አፉሁ ወይቤ ቡርክት አንቲ እምአንስት ብሎ እስከ ፍጻሜው ድረስ ሰተት አድርጎ አድርሶላታል። ውዳሴ በዓርብ ውዳሴ ዘዓርብ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው። ቃለ ጸሐፊ ነው። አንድ ነው። ቃለ ጸሐፊ ነው። በዕለተ ዓርብ ዓርብ ማለቱ ወደ ስነ ፍጥረቱ ሄዶ ነው እንጂ ለውዳሴው ሰዱስ ባለ በቀና ነበር። በዕለተ ዓርብ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርእስት ነው። ነገሩን ቡርክት አንቲ እምአንስት ብሎ ያመጣዋል። ቡርክት አንቲ እምአንስት ቡርክት አንቺ ከሴቶች ተለይተሽ ልዕልት ነሽ፣ ክብርት ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ አደፍ ርኩስ ሳይኖርብሽ አምላክን የወለድሽ እመቤታችን ሰረቀ ለነ እምኔኪ ፀሐየ ጽድቅ ፀሐየ ጽድቅ ኢየሱስ ክርስቶስ ካንቺ ተወለደልን። ወአቅረበነ ታሕተ ክነፊሁ ወደ ክንፈ ረድኤቱ አቀረበን አለ። ቆቃህ አስተጋብአ እንተ ኢወለደ ቆቅ አስተጋብአ እንተ ኢወለደ ካለው ከኤርምያሱ ሲለይ ከዚህም አብይ ቆቃህ ንዑስ ቆቃህ አሉ። ይህ ንዑስ ቆቃህ ገላግልት ይወልዳል። ገላግልቱ ከሙቀት የተነሳ ዓይንህን እናንቆርህ እያሉ ሲያስቸግሩት ይለያቸዋል። ይህ አብይ ቆቃህ በነግህ ወጥቶ ይጮሃል። እነሱም አባታቸው መስሏቸው ወደ እሱ ቀርበው ታቅፏቸው ያረፍዳል። ቀትር ሲሆን ቀና ብለው አይተው አባታቸው እንዳልሆነ አውቀው ይለዩታል። ይኸውም ምሳሌ ነው። ንዑስ ቆቃህ የጌታ ገላግልቱ የአዳምና የሔዋን እነዚያ ከሙቀት የተነሳ ዓይንህን እናንቆርህ እያሉ ሲያስቸግሩት እንደተለያቸው አዳምና ሔዋንም ከተድላ ከደስታ ብዛት የተነሳ አምላክነትን ቢሹ ጌታ 5500 ዘመን በረድኤተ ነፍስ ተለይቷቸው ነበርና አብይ ቆቃህ የዲያብሎስ በነግህ ወጥቶ
እንደ መጮህ አባታቸው መስሏቸው ወደሱ ቀርበው ታቅፏቸው እንዳረፈደ ዲያብሎስም 5500 ዘመን የላሜ ውላጅ የላሜ ልጅ የአውራዊ ውላጅ እያለ አዳምና ሔዋንን ኃጢአት ሲያሰራቸው ጣዖት ሲያስመልካቸው የመኖሩ ምሳሌ ቀትር ሲሆን ቀና ብለው አይተው አባታቸው እንዳልሆነ አውቀው እንደተለዩት ጌታም አዳምና ሔዋን በዚህ ዓለም ንስሐ ገብተው ቢያገኛቸው የማዳኑ ምሳሌ እስመ ውእቱ ፈጠረነ እሱ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቦናችን ሳይብን አሳድሪብን። ለኪ ለባህቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻ መብርሃን አንቲ የብርሃን እናቱ እመቤታችን አንቺን ብቻ ናብኪ በስብሐቱ በውዳሴ በፍጹም ምስጋና እናከብርሻለን እናገንሻለን። ቡርክት አንቲ ተአብይ እምሰማይ ቡርክት ከሰማይ አንቺ ትበልጫለሽ። ወትከብሪ እምድር ከምድርም አንቺ ትከብር ያለሽ አለ ትበልጫለሽ። ሰማይ ምድር ጌታን በስጋ ቢወስኑት እመቤታችንን አብነት አድርገው ነው። ለሷ ግን አብነት የሆናት የለምና ቡርክት አንቲ ተአብይ እምሰማይ ቡርክት ከመላእክት አንቺ ትበልጫለሽ። ወትከብሪ እምድር ከደቂቀ አዳምም አንቺ ትከብር ያለሽ ቡርክት አንቲ ተአብይ እምሰማይ ቡርክት ከልዑላኑ አንቺ ትበልጫለሽ። ወትከብሪ እምድር ከትሑታኑም አንቺ ትከብር ያለሽ አለ። ከመላእክት ከደቂቀ አዳም ልዑላን ትሑታን አለና ወላይለ ኩሉ ህሊና ከህሊናት ሁሉ በላይ ነሽ አለ። ህሊናት መርምረው ሊያውቁሽ አይቻላቸው። መኑ ዘይክል ነቢበ እበየኪ መኑ ዘይክል ነቢበ እበየኪ ነቢበ እበየኪ ይላል። ክብርሽን መናገር የሚቻለው ማነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማነው? አንድም መኑና አልቦ ይወራረሳሉ ብሎ መኑ ዘይክል ነቢበ እበየኪ ክብርሽን መናገር የሚቻለው የለም። ወአልቦ ዘይመስል ኪያኪ አንቺንም የሚመስል የለም። ኦ ማርያም መላእክት ያብዩኪ እመቤታችን መላእክት አንቺን ያከብሩሻል ያገኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወሃደረ ውስተ ከርስኪ በኪሩቤል በሱራፌል ላይ አድሮ የሚኖር ጌታ 9 ወር ከ5 ቀን በማኅፀንሽ አድሯልና መፍቀሬ ሰብ ቸር ሰው ወዳጅ የሚሆን አቅረበነ ሀቤሁ ዘዚአነ ሞተ ነሳ ወእንቲአሁ ሕይወተ ወሃበነ ዘሎቱ ክብር ወስብሐት ለዘላለሙ ክብር የክብር ያለው እርሱ የእኛን ሞት ተቀብሎ የእሱን ሕይወት ለኛ ሰጥቶ ወደሱ አቀረበን። ከዚህም ኦፍ ጻዕዳ ዘግብጽ ይለዋል። ኑሮው በነገስታት ቤት ነው። ሰው በታመመ ጊዜ ወስደው ከፊቱ ያቆሙታል። የማይድን እንደሆነ ፊቱን ወደኋላ አዝሮ ይቆማል። እንከሰ ስራ ቤተከ እስመ ትመውት ወኢትሐዮ እንግዲህ ወዲህስ አንተ አትተርፍምና ገንዘብህን ሰጥተህ መጽውተህ የሰማይ ቤትህን ሰርተህ ሙት ይሉታል። የሚድን የሆነ እንደሆነ ፊቱን ወደሱ አዝሮ አፉን ከአፉ ገጥሞ ደዌውን በእስትንፋሱ ይቀበልለታል። እንደተቀበለለትም ሲያጠይቅ ኃያል የነበር ድኮም፣ ብሩህ የነበር ጽሉም ይሆናል። ብርድ ይለዋል። ወደ አየር ወጥቶ 3 ሰዓት ፀሐይ ሞቆ ከባህር 3 ጊዜ ጥልቅ ብቅ ብሎ ወደ ቀደመ ጽዕዳዊው ይመለሳል። ይኸውም ምሳሌ ነው። ኦፍ ጻዕዳ የጌታ ጻዕዳ በመለኮቱ ይለዋል እና ህሙም የአዳም ደዌ የፍዳ የመርገም ያ ፊቱን እንዳዞረበት ጌታም በአዳም 5500 ዘመን ፊቱን አዙሮበት ነበርና ያ ፊቱን ወደሱ አዙሮ አፉን ከአፉ ገጥሞ ደዌውን በእስትንፋሱ እንደተቀበለለት ጌታም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የአዳምን ባህርዩ አድርጎ በአዳም ላይ የተፈረደውን መከራ ሁሉ የመቀበሉ ምሳሌ
ወቦአ እግዚእነ ውስተ ኩሉ ጸዋት ወመከራ እንተ ባቲ አመከረነ ጸላኢ እንዲል ብርድ ብርድ እንዳለው ወተአውቆ ሕማሙ ይለዋልና ወደ አየር ወጥቶ 3 ሰዓት ፀሐይ ሞቆ ከባህር 3 ጊዜ ብቅ ጥልቅ ብሎ ወደ ቀደመ ጽዕዳዌው እንደተመለሰ ጌታም 3 ሰዓት በመስቀል ላይ ቆይቶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ብርሃነ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ተዋህዶ አንድ ወገን ሆኖ ተነስቷልና ገብአ ወሃደገ ንዴተ ህላዌ ዘቀዳሚ ገብአ ወተመይጠ ውስተ ስብሐቲሁ ወክብሩ እንዲህ ሰአሊ ለነ ቅድስት ኦፍ ጻዳ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድር ይብን። ቡርክት አንቲ ማርያም እመቤታችን ከሴቶች ተለይተሽ ቡርክት ነሽ፣ ክብርት ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። ኦ ድንግል ወላዲተ አምላክ ምክሆን ለደናግል ኦ ድንግል ወላዲተ አምላክ ምክሆን ለደናግል አምላክን የወለደች እመቤታችን የደናግል መመኪያቸው ናት አለ። ከዚያ አስቀድሞ ወንዶቹ በሴቶቹ ይመኩባቸው ነበር። ወንዶቹ በሴቶቹ ይመኩባቸው ነበር። አዳም ከሔዋን ሔዋን ከአዳም ተገኝታለች እንጂ አዳም ከሔዋን ተገኝቷልን? እንደዚሁም ሁሉ እናንተ ከኛ ተገኝታችኋል እንጂ እኛ ከናንተ ተገኝተናልን? እያሉ ይመኩባቸው ነበር። ምን ነዋ ቢሆን እኛ ከእናንተ ብንገኝ ጌታ ከእመቤታችን ተገኝቶ የለምን? እያሉ የሚመኩባቸው ሆነዋልና አንድም ቀድሞ በእናንተ ምክንያት ከገነት ወጣን እያሉ ርስት ጉልት አያካፍሏቸውም ነበር። ምነዋ ቅዱስ ኋላ ቅዱስ ጳውሎስ ብእሲ ወብእሲት አሐዱ አካል ብሎ ርስት እስኪያካፍላቸው ድረስ ምነዋ ቢሆን በእኛ ምክንያት ከገነት ብትወጡ በእመቤታችን ምክንያት ገነት መንግሥተ ሰማያት የምትገቡ ሆናችሁ የለምን? እያሉ የሚመኩባቸው ሆነዋልና አንድም የጠባባት ደናግል መመኪያቸው የሚሆን ጌታችን ኢየሱስ ክርስቶስን ወልዳላቸዋለችና ምክሆን ለደናግል የደናግል መመኪያቸው ናት አለ። ዘም ቅድመ ዓለም ህልው ተሰብአ ምኔኪ ብሉየ መዋዕል ወፃም ከርስኪ ዘም ቅድመ ዓለምና ብሉየ መዋዕል ተሰብአ ምኔኪና ወፃም ከርስኪ አንድ ወገን ነው። ቅድመ ዓለም ህልው የነበረ እርሱ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ሰው ሆነ። ስጋነ ነስአ ባህርያችንን ባህሪ አድርጎ ወመንፈሶ ቅዱስ ወሃበነ ቅዱስ ወሃበነ መንፈስ ቅዱስን ሰጥቶ ወረሰነ እሩያነ ምስሌሁ በብዝሃ ሂሩቱ በይቅርታው በቸርነቱ ብዛት ከሱ ጋር አስተካከለን አለ። ስጋ የባህሪ አምላክ ሆኗልና አንድም የባህሪውን የጸጋ አድርጎ ይሰጠናልና። አንቲ ተአብይ እምብዙሃት አንስት አንቺ ከብዙ ሴቶች ትበልጫለሽ። ለነስአ ጸጋ ወክብረ ከብዙ ሴቶችማ ብትበልጥ ምን ድንቅ ነዋ ብሎ ጸጋን ክብርን ገንዘብ ካደረጉ ከ36ቱ ቅዱሳት አንስት አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘሃደረ ላዕሌሃ እግዚአብሔር ልዑል እግዚአብሔር የከተመብሽ ረቂቅ ከተማ አምላክን የወለድሽ እመቤታችን ከ36ቱ ቅዱሳት አንስት አንቺ ትበልጫለሽ። ረቂቅ ከተማ አላት እመቤታችንን። ንጉሥ ሰራዊቱን ይዞ በከተማው እንዲከትም ጌታም በፍጥረቱን ሁሉ በመሃል እጁ ይዞ 9 ወር ከ5 ቀን በማህፀኗ አድሯልና። እስመ ዘይነብር ዲበ ኪሩቤል ወሱራፌል በእራህኪ ሀቀፍኪዮ እስመ ዘይነብር ዲበ ኪሩቤል ወሱራፌል በእራህኪ ሀቀፍኪዮ በሱራፌል በኪሩቤል ላይ አድሮ የሚኖር ጌታን በመሃል እጅሽ ታቅፈስ ይዘሽዋልና አለ። በሴቶች ልማድ ሴቶች ሕፃናትን አናት እንዳይወርዳቸው ብለው በመሃል እጃቸው ደግፈው እንዲይዟቸው። ወዘይሴሲ ለኩሉ ዘስጋ በብዝሃ ሂሩቱ ወዘይሴሲ ለኩሉ ዘስጋ በብዝሃ ሂሩቱ በይቅርታው በቸርነቱ ብዛት ፍጥረቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ አንድም አራቱን ባህርያት ለአራቱ ባህርያት የሚመግብ ጌታ አንድም ስጋውን ደሙን ለምእመናን የሚመግብ ጌታ
አሃዘ አጥባተኪ ወጠበወ ሀሊበ ድንግልናሽን ጡቶችን ይዞ ሀሊበ ድንግልናሽን ጠባ። ዘውእቱ አምላክነ መድኃኔ ኩሉ ይኸውም የዓለም ሁሉ መድኃኒት የሚሆን ፈጣሪያችን ኢየሱስ ክርስቶስ ነው። ይርእየነ እስከ ለዓለም እስከ ዘላለሙ ይጠብቀናል ይጠብቀን። ንስግድ ሎቱ ወንሰብሖ እንሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ እሱ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት በጥንተ ተፈጥሮ በሐዲስ ተፈጥሮ ከፈጠረ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ማርያም ድንግል ሙዳየ እፍረት ማርያም ድንግል ሙዳየ እፍረት እመቤታችን የሽቱ ዕቃ ናት። ይህችን የሽቱ ዕቃ አክረማዋን ትል ያልወጋውን አባር ያልመታውን ከንጹህ ቦታ ይቀጯታል። ቀለም አግብተው 4 ዘይት 5ኛ ሽቱ አዋህደው ጢስ ከማይተንበት ትቢያ ከማይበንበት ከንጹህ ቦታ ያኖሯታል። ከነገደ ይሁዳ ከነገደ ሌዊ ቀኝ አካላቸውን እየተቀቡ ንጉሠ ነገሥት ሊቀ ካህናት ሆነው ይሾሙባታል። ይኸውም ምሳሌ ነው። ሙዳይ የሽቱ ዕቃ ሙዳይ እመቤታችን ያች አክረማዋን ከንጹህ ቦታ እንዲቀጯት እመቤታችንም ከንጹሐን አበው ተገኝታለችና ቀለም እንዲያገቧት ዕለት ጸጋ ክብር ይጨመርላታል እና 4 ሽቱ 5ኛ ዘይት አዋህደው ጢስ ከማይተንበት ትቢያ ከማይበንበት ከንጹህ ቦታ እንዲያኖሯት እመቤታችንም 12 ዓመት በቤተ መቅደስ ኑራለች እና ከነገደ ይሁዳ ከነገደ ሌዊ ቀኝ አካላቸውን እየተቀቡ ንጉሠ ነገሥት ሊቀ ካህናት ሆነው እንዲሾሙ ጌታም በዚያ ስፍራ ገብቶ ከእመቤታችን 4ቱም ባህርያተ ሥጋ 5ኛ ባህርየ ነፍስን ነስቶ 5ኛ ባህርየ ነፍስን ነስቶ በኩረ ምእመናን ንጉሠ ነገሥት ሊቀ ካህናት ሆኖ ተሹሟልና ያች ሽቱም ካለቀ በኋላ መዓዛው አይለያትም። እመቤታችንም መዓዛ ጌታን ጸንሳ ሳለች ጌታንም ከወለደች በኋላ መዓዛ መለኮቱ አይለያትም እና ይህ ቅብኦ ሰያሜነት ያለው ነው። ጌታም ሰያሜ ነገሥት ሰያሜ ካህናት ነውና። እሺ ነቃ ፈልፈለ ማየ ሕይወት የማየ ሕይወት መገኛ ነቅ እሷ ፈልፈል ልጇ ማየ ሕይወት ልጅነት ነው። እሺ ፍሬ ከርሳ አድኃነ ኩሎ ዓለመ የማይጸኗ ፍሬ ኢየሱስ ክርስቶስ ዓለሙን ሁሉ አዳነ። ወሳረ ምኔነ መርገመ በባህርያችን በነገዳችን አድሮ ይኖር የነበር መርገመ ሥጋ መርገመ ነፍስን አጠፋል። ወገብረ ሰላመ ማእከሌነ በመስቀሉ በመካከላችን ፍቅር አንድነትን አደረገ። ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግመ ውስተ ገነት በልዩ ትንሣኤው ዳግመኛ አዳምን ወደ ገነት አገባው። ምነው አዳም የማይገባ በዕለተ ዓርብ አይደለምን ቢሉ መገለጫውን ሲሻ በመገለጫው ተናገረው። በልዩ ትንሣኤው አለ ከአልዓዛር ትንሣኤ ሲለይ የአልዓዛር ትንሣኤ በ4ኛው ቀን ነው፣ የእሱ ግን በ3ኛው ቀን ነውና። የአልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በሐዲስ ሥጋ ነውና። አልዓዛር አስነሽ እሱን ይሻል፣ እሱ ግን የተነሳው በገዛ ስልጣኑ ነውና። ወተንሳእኩ በስልጣነ ባሕቲትየ እንዲል የአልዓዛር ትንሣኤ ሞት ያስከትላል፣ በእሱ ግን ይህ ሁሉ የለበትምና። አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ እሱ ግን ፈጥኖ ተነስቷልና። ወአህፀረ ዕድሜ ለርእሱ እንዲል ሰአሊ ለነ ቅድስት አዳምን ወደ ገነት ካገባው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት አምላክን የወለደች ንጽሕት ድንግል እመቤታችን ማእምንት የታመነች እናት ናት። እሰወኬ ትሰመይ እም ቅድስት ወላዲተ አምላክ በአማን ትሰመይ ወላዲተ ሰብእ ብሎ ነበርና ንስጥሮት ከዚያ ሲለይ እንዲህ አለ። ሰአሊተ ምሕረት ለውሉደ ሰብእ ማእምንት ሰአሊተ ምሕረት ለውሉደ ሰብእ ብሎ ይገጥሟል። እመቤታችን ለሰው ሁሉ የታመነች አማላጅ ናት።
ሰውን አስታርቀን አስታርቀኝ ቢሉት አማልደኝ አስታርቀኝ ቢሉት ነገር አብዝቶ ጽልእ አጽንቶ ይመለሳል። እመቤታችን ግን የጠየቀችው የለመነችው ሁሉ ሳይደረግላት የሚቀር የለምና ኢይሐፍር ጸሎታ ወኢይትመየጥ ጸሎታ ስእለታ ከመ እግዝእትነ ማርያም ይእቲ እንዲል የእናት ልመና አንገት አያስመልስ ፊት አያስቀልስ ፊት አያስመልስ አንገት አያስቀልስ ነውና። ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከወዳጅሽ ዘንድ ለምኝልን። ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብዎውን በልቡናችን ሳይብን አሳድር ይብን። ማርያም ድንግል ትጸርህ በቤተ መቅደስ ጸርሃት ሲል ነው። አመ ይወፅኡ እስራኤል እምግብፅ አመ ይትባሃሎ ለሰይጣን እንዳለው ያለ ነው። ወትብል የአምር እግዚአብሔር ከመ አልብየ ዘአአምር ባዕድ ወኢምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል ምልዕተ ጸጋ ምልዕተ ክብር ሆይ ላንቺ ምስጋና ይገባሻል ብሎ መልአኩ ቅዱስ ገብርኤል አልቆ አግኖ አክብሮ ከነገረኝ በቀር ሌላ እንደማላውቅ ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል ስትል አሰምታ ተናገረች። እመቤታችን የብፅዓት ልጅ ናት። ከእናት ከአባቷ ጋር 3 ዓመት ትኖራለች። 3 ዓመት ከኖረች በኋላ እናት አባቷ ይህች ብላቴና እኛን ሳትለምደን እኛም እሷን ሳንለምዳት ጣዕመ ዓለምን ሳትቀምስ ትሂድልን ብለው ወስደው ለሊቀ ካህናቱ ለዘካርያስ ሰጡት። እሱም ይህችን እንደ ፀሐይ የምታበራ ብላቴና ምን መግባት አለሁ ብሎ ሕዝቡን ሰብስቦ የምግቧን ነገር ሲያስመክር መልአኩ ቅዱስ ፋኑኤል ጽዋዕ ሰማያዊ ህብስት ሰማያዊ ይዞ ረቦ ታየ። ዘካርያስ ላንተ ነውና ተነስ ተቀበል አሉት። እሱም ዛሬስ ፈጣሪ ክብሬን በሰው መካከል ሊገልጥልኝ ሆነ ብሎ ተነስቶ እጁን ቢዘረጋ ወደ ላይ ወጣበት። ሐናና ኢያቄም ቅረቡ አሏቸው። እነሱም ቢቀርቡ ወደ ላይ ወጣባቸው። ካህናቱም እያንዳንዱ ቢቀርቡ ወደ ላይ ወጣባቸው። ሐና ምናልባት ለዚህች ብላቴና የወረደ መንፈስ ቅዱስ ይሆናል፣ እስኪ ትተሻት ጥቂት ፈቅ በይ አላት። ትታት ፈቅ ብትል መልአኩ ቅዱስ ፋኑኤል ቀኝ ክንፉን አጎናጽፎ ግራ ክንፉን አንጥፎ ከሰማይ ዝቅ ከምድር ብቅ አድርጎ መግቧት አርጓል። እግዚአብሔር የማይፈጽመውን ነገር አይጀምረውም። የምግቧ ነገር ከተያዘልንማ ከሰው ጋር ምን ያጋፋታል ብለው አንጥፈው ጎዝጉዘው ጋርደው በቤተ መቅደስ አኑረዋታል። በዚያ 12 ዓመት ትኖራለች ከእናት ከአባቷ ጋር 3 ዓመት 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና ይህች ብላቴና ለአቅመ ሔዋን አደረሰች። ቤተ መቅደሳችንን ታሳድፍብናለች፣ ትውጣልን፣ ገብተህ ንገራት አሉት ዘካርያስን። እሱም ገብቶ ኦ ወለተ እስራኤል እፎ ትፈቅድ ትንበሪ፣ የእስራኤል ልጅ ሆይ እንደምን ሁነሽ ልትኖሪ ትወጃለሽ አላት። እመቤታችንም ትሕት ፈጻሚተ ፈቃድ ናትና እናት አባቴ አደራ የሰጡህ ለአንተ አይደለምን? እኔ ምን አውቃለሁ? ወደ እግዚአብሔር አመልክትልኝ እንጂ አለችው። ወደ እግዚአብሔር ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸው ሰዎች አሉ። የእነዚያን በትር አሰብስብ አለው። ቢያሰበስብ 1985 በትር አሰበሰበ። ለ2015 የጎደለው አንድም ቦ ዘይቤ ታሪክ እንዲህ የሚል ታሪክ አለ። 9999 ለ10,001 የጎደለው በዚያን ወራት ሞተ አንስት ጸንቶ ነበርና ያን ከቤተ መቅደስ አግብቶ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው ከዮሴፍ በትር ላይ ኦ ዮሴፍ ወልደ ዳዊት
ኢትፍራህ ነሲኦታ ለማርያም ፍህርትከ የሚል ተጽፎ ተቀርጾ ተገኝቷል። ዕጣም ቢያወጡ ከሱ ላይ አርፏል። ርግብም ወርዳ ከራሱ ላይ አርፋለች እንደ 3 ምስክር በዚህም በዚያም ብሎ ላንተ ወጥቷል። ከመንፈስ ቅዱስ አግኝተን የሰጠንህን ከመንፈስ ቅዱስ አግኝተን እስከምንቀበልህ ድረስ ጠብቅ ብለው ሰጡት። እሱም እኔ የልጆች አባት እንደምን አድርጎ ይሆንልኛል? በዚያውስ ላይ እኔ ሽማግሌ ሰውዬ ከብላቴና ጋር ተሯሩጬ ከልጅ ጋር ተሯሩጬ ይሆንልኛልን? አይሆንም አላቸው። እነሱም እምቢማ ብትል የምትሯሯጥ መስሎት እነሱም እምቢማ ብትል ናዳብ አብዩድ ባላወቁት ኃጢአት እንደተቀሰፉ ትቀሰፍ የለምን አሉት። እሱም ፈርቶ ወደ ቤቱ ይዟት ሄዷል። ድግር ሞፈር ጠርቦ ቀንበር አለዝቦ ያን ሽጦ ለውጦ ይመገብ ነበርና እሷን ከቤቱ አኑሮ ሞፈር ቀንበሩን ተሸክሞ ዕለቱን አልዋለም አላደረም። ንግዱን ሄደ። ገበያ ጠሞበት አይሸጥለት ብሎ 3 ወር ኖሮ ቢመለስ በግብረ መንፈስ ቅዱስ ጸንሳ አገኛት። ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ተጨዋውተው ሲለያዩ ይህች ብላቴና ጸንሳለች ካንተ ነው ከሌላ አለው። በምን አውቆ ቢሉ ፈላስፋ ነውና፣ አንድም ጽንስ 3 ወር ከሆነው ጡት ይጠቁራል ከንፈር ያራልና በዚህ አውቆ፣ እኔስ ስንኳን የገቢር የሐልዮም አላውቅባትም አለው። እንግዲያውስ ጸንሳለችና ገብተህ ጠይቃት አለው። ገብቶ ኦ ወለተ እስራኤል መኑ ቀረጸ አክናፈ ድንግልናኪ ወእምኀበ መኑ ጸነስኪ እስኩ አጠይቅኒ አላት። በግብረ መንፈስ ቅዱስ አለችው። ብትነግረው ነገሩ የማይረዳ ሆነ። ቢረቅበት ከደጃፋቸው ወድቆ የሚኖር የሙዝ ግንድ ነበር። ያን ከልምላሜ ከጽዬ ከፍሬ አድርሳ እንዲህ ማድረግ የሚቻለው ማን ነው አለችው። እግዚአብሔር ነዋ አላት። እንዲህ ማድረግ የሚቻለው እግዚአብሔር በሕቱም ድንግልና ተጸንሶ በሕቱም ድንግልና ልወለድ ቢል ይሳነዋል ብለህ ነው ብላ በዚህ አሳምነዋለች፣ አስረድታዋለች። እንዲህ ሆነው ተቀምጠው ሳለ አይሁድ የቀጠሩበት ቀን ደረሰ። ያችን ጠብቅ ብለን የሰጠንህን ብላቴና ይዘህና ብለው መልእክት ላኩበት። ወወድቀ ዮሴፍ ውስተ ጽኑዕ መዋግደ ህሊና ይላል። ይዣት በወጣ በዝሙት ጸንሳለች ብለው በደንጋይ ወግረው በእሳት አቃጥለው ይገድሉብኛል። ትቻትም በወጣ እኔን በእሳት አቃጥለው በደንጋይ ወግረው ይገድሉኛል። ይዣትም ብጠፋ ይዣትም እንዳልጠፋ ያደረገችውን ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገውን ቢያውቅ ይዟት ጠፋ ይሉኛል እያለ ሲያወጣ ሲያወርድ መልአኩ መጥቶ ይዘሃት ውጣ አለው። ይዟት ሄደ። አይሁድ ይህች ብላቴና በዝሙት ጸንሳለችና ማየ ዘለፋ ትጠጣልን አሉ። ይህ ማየ ዘለፋ በዝሙት የጸነሱትን ሰንጥቆ የሚጥል የሚገድል ነው። ይኸውም አልቀረ አጠጧት። ቢያጠጧት ግብተ በርሃ ገጻ መስበኤተ እደ እምጸዳለ እምብርሃነ ፀሐይ ይላል። ፊቷ ከፀሐይ 7 እጅ አብርቷል። ይህችን ብላቴና ያለ ስራዋ አምተናታል ብለዋልና የእነሱን ለሷ ሰጥቶ ጸርሃት አለ። አንድም ዛሬ ካህናት ሁልጊዜ በቤተ መቅደስ ኦ ድንግል አኮ ለዮሴፍ ዘተፍህርኪ ለተቃርቦ አላ ከመ ይዕቀብኪ ንጹሐ እያሉ የሚያመሰግኗት ስለሆነ የእነሱን ለሷ ሰጥቶ ጸርሃት አለ። ጾርኪ ዘኢይጸወር የማይወሰነውን የማይቻለውን ቻልሽ። አግመርኪ ዘኢይትገመር አግመርኪ ዘኢይትገመር የማይወሰነውን ወሰንሽ። ዋልቦ ዘያገምሮ ምንትኒ ምን የሚወስነው የሌለ ይበዝህ ውዳሴኪ ኦ ምልዕተ ጸጋ በኩሉ ክብር ጸጋ ሰማያዊ ጸጋ ምድራዊ የተመላሽ እመቤታችን በክብረ ወሪድ ላይ የተሰጠሽ ክብረ ድንግልና አብይ ነው፣ ገናና ነው፣ ብዙ ነው። እስመ ኮንኪ አንቲ ማኅደረ ቃለ አብ የአብ አካላዊ ቃል ማደሪያውን ኩነሻልና። አንቲ ውእቱ መንጦላዕት ስፍሕት እንተ ለመሃይምናን ህዝበ ክርስቲያን በውስጧ እንስሳት
አራዊት አእዋፍ ተስለውባት 3 ጊዜ ወጥታ 3 ጊዜ ስትወርድ ጴጥሮስ በናክሰ ኢዮጴ ያያት ሰፊ መጋረጃ አንቺ ነሽ። ጴጥሮስ ተርቦ ሳለ ምግቡን እስኪያዘጋጁለት ድረስ ቅዱሳን በሐኬት መቀመጥ በጽርዓት በሐኬት መቀመጥ አይወዱምና ለጸሎት ወደ ሰገነት ወጣ። ተደሞ መጣበት እሁዝ በአርባዕቱ ጽነፊሁ ጽነፊሃ ይላል። ሰፊ መጋረጃ በአራት ወገን የተያዘች ሰፊ መጋረጃ በውስጧ እንስሳት አራዊት አይዋፍ ተስለውባት 3 ጊዜ ወጥታ 3 ጊዜ ስትወርድ አይቷል። እርቦት ነበርና መልአኩ በጣቱ ወደ እሪያው እያመለከተ ተንስ ጴጥሮስ ህርድ ወብላ ይለዋል። እሱም አንሰ ኢበላይኩ ግሙራ ዘኢኮነ ንጹሃ ይለዋል። ዘአስተናጽሐ እግዚአብሔር አንተ ኢታስተራኮስ ይለዋል። ይኸውም ምሳሌ ነው። ተንስ ጴጥሮስ ህርድ ወብላ ማለቱ በጣቱ ወደ እሪያው እያመለከተ እንዲህ ማለቱ አሕዛብን አስተምር ሲለው ነው። አንሰ ኢበላይኩ ግሙራ ዘኢኮነ ንጹሃ ማለቱ አላስተምርም ሲል ነው። ዘአስተናጽሐ እግዚአብሔር አንተ ኢታስተራኮስ ማለቱ እግዚአብሔር አስተምር ቢልህ አላስተምርም ልትል ነው። አስተምር ሲለው ነው። ይኸውም ምሳሌ ነው። ይኸው ምሳሌ ነው። ሰፊ መጋረጃ የእመቤታችን ከወደ ላይ ስትወርድ ማየቱ እግዝእትነ ማርያም ነበረት እምቅድመ ዓለም በህሊና አምላክ ይላታል እና ነበረት እምቅድመ ዓለም በህሊና አምላክ ይላታልና ነበረት እምቅድመ ዓለም በህሊና አምላክ ይላታልና እንስሳት የምእመናነ እስራኤል፣ አራዊት የምእመናነ አሕዛብ፣ አእዋፍ የካህናት ምሳሌ እነዚያን ሁሉ ሰብስባ ስታርግ ማየቱ በእመቤታችን ያመነ ሁሉ አይጎዳም እና 3 ጊዜ ወጥታ 3 ጊዜ መውረዷ የንጽሐ ሥጋዋ የንጽሐ ነፍሷ የንጽሐ ልቡናዋ ምሳሌ። አንድም ሰፊ መጋረጃ የወንጌል ሰፊ መጋረጃ የቤተ ክርስቲያን 3 ጊዜ ወጥታ 3 ጊዜ ስትወርድ ማየቱ ቤተ ክርስቲያንም 3 ክፍል አላትና ቅድስት መቅደስ ቅኔ ማህሌት አንድም ሰፊ መጋረጃ የቤተ ወንጌል በሰፊ መጋረጃ የቤተ ወንጌል በአራት ወገን ተይዛ ማየቱ ወንጌልም በአራቱ ማዕዘን የመሰበኳ ምሳሌ አንድም 4 ክፍል ሆና ተጽፋለችና እነዚያን ሁሉ ሰብስባ ስታደርግ ማየቱ በወንጌልም ያመነ ሁሉ ይድናልና አንድም ሰፊ መጋረጃ የቤተ ወንጌል የቀድሞ ሰዎች 1 ገጽ ሲሉ መጋረጃቸው 1 በረደጃፋቸው 1 ነበር። እኛ ግን በስም በግብር በአካል 3 ባህሪ በሕልውና በፈቃድ 1 ስንል በረደጃችን 3 መጋረጃችን 1 ነውና ወተምህሮሙ ሰጊደ ለስሉስ ማህየዊ ለስላሴ ስግደትን የምታስተምርላቸው አለ። ለልብሲቱ የሰጠ ለመጋረጃይቱ የሰጠ እንደሆነ 3 ጊዜ ወጥታ 3 ጊዜ መውረዷ የሶስትነት ልብስነቷ የአንድነት ምሳሌ ነው። ለእመቤታችን የሰጡ እንደሆነ ጌታ ከመወለዱ አስቀድሞ አንድነት ሶስትነት የታወቀው ጌታ ከእመቤታችን ከተወለደ ወዲህ ነውና ወአልቦ መኑሂ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋህድ እምቅድስት ድንግል እንዲል አንቲ ውእቱ ዘጾርኪ አምደ እሳት ዘርእየ ሙሴ ያየውን አምደ እሳት የወሰንሽ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጻ ወኀደረ ውስተ ከርስኪ አምደ እሳት ያለውን ተረጎመው። ይኸውም 9 ወር ከ5 ቀን በማኅፀንሽ ያደረ ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድርን ለፈጠረ ጌታ ኮንኪ ታቦቶ ማደሪያውን ሆንሽ። ጾርኪዮ በከርስኪ ተሰዓተ አውራሃ 9 ወር ከ5 ቀን በማኅፀንሽ ወሰንሽ። አንቲ ማእምንት ለዘያገምርዎ ሰማያ ሰማይና ምድር ለማይወስኑት ጌታ አንቺ የታመንሽ እናት ነሽ። ኮንኪ ተንከተመ ለእርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላልን ሆንሽ። በመሰላል የላዩ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። በእመቤታችንም ልዑል መለኮት ትሑት ሥጋ ልዑል መለኮትን ሁኖባታል እና ብርሃንኪ የአቢ እምብርሃነ ፀሐይ ልጅሽ ከብርሃነ ፀሐይ ይበልጣል። ይህስ መቸኮል ነው። ኮከብ ብሎ ያመጣዋል ብሎ ክብርሽ ከብርሃነ ፀሐይ ይበልጣል። እመቤታችን ድንግል ማርያም ብርሃነ ፀሐይ እስከማይደርስበት ድረስ ትመሰገናለች
ተሰጥታለችና። አንቲ ውእቱ ምስራቅ ዘወፃ ምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወበሐሴት። ጽኑዓን ሲል ነው። ወርኢኩ ረሲዓን እንዘ ይወርድ ውስተ መቃብር ቅዱስ እንዲል ጽኑዓን ሰብአ ሰገል በፍጹም ተድላ ደስታ ሆነው ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። አንድም ጽኑዓ አንድም ሐዋርያት በፍጹም ተድላ ደስታ ቅዱሳን ሐዋርያት በፍጹም ተድላ ደስታ ሆነው ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። ቅዱሳን አሁን የተመቸ ዘፈትሐ ላዕለ ሔዋን ትለድ በጻዕር ወሕማም። ሔዋን በሕማም እለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ የሚል የሐዘን ቃልን ሰማች። አንቲሰ ማርያም ሰማይኪ ዘይብል ተፈስሒ ኦ ምልዕተ ጸጋ። እመቤታችን አንቺ ግን ተፈስሒ ኦ ምልዕተ ጸጋ የሚል የደስታ ቃልን ሰማሽ። አንድም ዘፈትሐ ላዕለ ሔዋን ትለድ በጻዕር ወሕማም። ሔዋን በሕማም እለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ የሚል የሐዘን ቃልን ሰምታ ምክንያተ ሞት ቃየልን አስገኘች። አንቲሰ ማርያም ሰማይኪ ዘይብል ተፈስሒ ኦ ምልዕተ ጸጋ። እመቤታችን አንቺ ግን ተፈስሒ ኦ ምልዕተ ጸጋ የሚል የደስታ ቃልን ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት። የዓለሙ ሁሉ የፍጥረቱ ሁሉ ንጉሥ ጌታ የሚሆን ንጉሥ ክርስቶስን ወለድሽልን። መጻ ወአድኀነነ ሰው ኩኖ ከፍዳ አዳነ። መሐሪ ውእቱ ወበፍቀሬ ሰብ ቸር ሰው ወዳጅ የሚሆን እሱ በእንተዝ ንየድሰኪ በከመ ገብርኤል መልአክ እንዘንብል ቡርክት አንቲ ማርያም። ስለዚህ ነገር እንደ ገብርኤል ከገብርኤል መልአክ ጋር እንደ ገብርኤል መልአክ እናመሰግንሽ አለን። ቡርክት አንቲ ማርያም እያልን ገብርኤል መልአክ ቡርክት አንቲ ማርያም ብሎ እንዳመሰገነሽ እኛም ወቡሩክ ፍሬ ከርስኪ ብለን እናመሰግንሽ አለን። አንድም ገብርኤል መልአክ ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ብሎ እንዳመሰገነሽ እኛም ወቡሩክ ፍሬ ከርስኪ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብለን እናመሰግንሽ አለን። ሰአሊ ለነ ቅድስት ኮከብ ብሩህ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድር ይብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹም። እመቤታችን ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። አቀባ በራቅሊጦስ እምከርሰ እማ ወይ ረኩሰት በምንትኒ እምዘፈጠራ እምጽውር ጽሩ የገብራ ድንግል በሊናሃ ወድንግል በስጋሃ እንዲል ክብርት አለ ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከብራለች እና ጽንዕት አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈትወ ማኅፀን ድረስ ነው። ከዚያ በኋላ ግን ጽናት የላቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽንዕት ናትና ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከሷ በቀር ሌላ ሴት የለችም እና አይኗ ነው ቢሉ አእምሮውን ለብወውን በልቡናችን ሳይብን አሳድሪብን ማለት ነው። አልፋው አነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በሳ በሌሎቹም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ ነው እንጂ ይህን ሲፈጽም በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በማግስቱ ይገናኛሉ።